መጨረሻ ላይ ምን ቢሆን ጥሩ ነው? አይደለም ዳዊት ዳዊት እንዴ ፍቅር መች መጣሽ እንዴ? መች መጣሽ? እንዴት መጣሽ? ቆይ ላስረዳሽ። ስሚኝ ይኸውልሽ ሰብልዬ እንደምታስቢ እኮ አይደለም። ይኸውልሽ በቃ እኔ እኮ በቃ እንደዛ እኮ አይደለም። ምን ማለት ነው? ምን ማለት ነው? ይኸውልሽ በቃ ወድጄ እኮ አይደለም ወድጄ አይደለም። ይኸውልሽ እኔ በሰው ሀገር ተሰድጄ ስመከራዬ ነው ያለው። አንተ ግን ከማንም ጋር ትልከሰክስብኛለህ። ያን ሁሉ ዓመት ስታጃጅለኝ ነበር ማለት ነው። ወይኔ ገንዘቤ! ሴጣን አሳስቶኝ እኮ ነው። እኔ ከዚህ በፊት እንደዚህ አድርጌ አውቃለሁ? ሴጣን አሳስቶኝ። ሴጣን ሴጣን ሴጣንማ አንተ ነህ። በገዛ ቤቴ በገዛ አልጋዬ እኔ አንተን አምኜ ነበር የተሰደድኩት። ይኸውልሽ በቃ ይቅር በይኝ። እንዳትነካኝ እንዳትነካኝ። እኔ አንተን አምኜ ነበር የመጣሁት። እኔ አንተ አለኸኝ ብዬ ነበር የመጣሁት። አንድ ድል ብቻ በእናትህ አንድ ድል። ዝም በል እኔ ነኝ የዋሃ ቤተሰቦች ሲነግሩ አልሰማም ብዬ አለሁልሽ እኮ እኔ እኮ አለሁ እኮ በእናትሽ። ይኸውልሽ በቃ አንድ ድል ብቻ አንድ ድል በእናትሽ። እንዳትከተለኝ። ሰብሊ አንቺ ነሽ? ሄሎ ሚኪ። ቆይ መቼ መተሽ ነው? ዛሬ ነው የገባሁት። እንዴ እና ድምፅሽ ምን ሆኖ ነው? አይ ምንም አልሆንኩም። ረበሽኩ? መቼም አትረብሽኝም አብሮ አደጊ። በጣም ደስ ብሎኛል ስለደወልሽልኝ። ሰብሊ እያለቅሽ እኮ ነው። ቆይ ምን ሆነሻል? የት ነሽ? እሺ መጣሁ በቃ እንዴ ሰብሊ ምን ሆነሽ? ምን ሆነሽ? ሚኪ ተጫወተብኝ። ያሰብኩት ነገር ሁሉ ነው የተበላሸው። ማን ነው? ዳዊት ካደኝ። እሱን አመኜ እድሜን አቃጥዬ ገንዘቤን ገፍግፌ። በቃ ተረጋጊ። በቃ ሰብሊ ተረጋጊ። አሁን ወደ ቤት ሄደን ሁሉንም ነገር ትነግሪኛለሽ። አሁን ግን ተረጋጊሽ። በቃ ግቢ። ቁጭ በይ። ቤቴን እንዴት አየሽው? ያምራል። በቃ ተነሽ፣ ሻወር ሰጂ፣ ይቀልሻል። እሺ? አይ ለዛሬ ብቻ ካደርኩ ነገ በጠዋት ማረፊያ እፈልጋለሁ። አንተ ማስቸገር አልፈልግም። ህይወትን መበጥበጥ አልፈልግም። ሰብልዬ ምንድን ነው የምታወሪው? እኔ እኮ ምንም የሚበጠበጥ ህይወት የለኝም። ማለት እንደምታየው ብቻዬን ነው የምኖረው። ደግሞ እኮ አንቺ ጓደኛዬ ነሽ፣ ለዛውም የልቤ ሰው።
ሁለተኛ ረብሻለሁ ብለሽ እንዳታስቢ እሺ? እሺ ሚኪ አመሰግናለሁ። እና ሻወር እሺ ሰብሊ መጣሽ? ነይ ቁጭ በይ። ምንድን ነው ግን ውሃ ጠፍቶ ነው ወይስ ጨርሰሽ? ጨርሼ ነው። አሁንም እንደ ድሮ ምግብ ማብሰል ትወዳለህ? ምን ታደርጊዋለሽ? ግን የማበስለው ምግብ ከፍርፍርና ከእንቁላል አይዘልም። ቢሆንም ደግሞ እንዴት እንደራበኝ እና ታዲያ ቢያ እሺ ይጣፍጣል። ሚኪ ወይ ከልብ ያመሰግናለሁ። አሃ ይጣፍጣል ማለት ነው። ድሮም እኮ ባለሙያ ነኝ። አይ ለምግቡ አይደለም፣ ስለተቀበልከኝ ስለአጽናናኸኝ። ችግር የለውም። ጓደኛ ለመቼ ነው ታዲያ? መጀመሪያ እዛ ሀገር እያለሁ አንተ መስማት ነበረብኝ። አንተ ነግረኸኝ ነበር። አሁን ሁሉም ነገር አልፏል። እሺ ደግሞ አንቺ እዚህ ነሽ። ፈጣሪ ደግሞ በሰዓቱ ነው ሁሉንም ነገር የሚያደርገው። ግን እድሜ በተስፋ እሱን ሳፈቅር ገንዘቤን ስገፈግፍ። ሰብሊ ገንዘብ እኮ ተመልሶ ይመጣል። ግን እኮ አፈቅረዋለሁ። የመጀመሪያዬ ነው። ይቅርታ፣ ችግሬን የነገርኩህ ላስጨንቅ አልፈልግም። ሰብልዬ ለእሱ አታስቢ። የምትፈልጊው ነገር ካለ ደግሞ ጠይቂኝ እሺ? ማማከርም ትችያለሽ። ባይሆን አሁን ሳይቀሰቅስቢ። እሺ ትሽ ስልኬን አታነሳ። አሁን እንኳን አትታረቀክም። አረብ ሀገር እንዳለችው የምታጃጅላት አይደለም። እንዴት አድርጌ በእጄ እንደማስገባት አሳይሻለሁ። አየሽ ሴቶች ምን አይነት ደካማ ጎን እንዳላችሁ ታውቂያለሽ? ምን አይነት? ለሚወዱት ሰው ሟች ናቸው። አይናቸው ይታወራል። ሰብለ ደግሞ እኔን ታፈቅረኛለች። ስለዚህ ተመልሳ ትመጣለች ማለት ነው። እኔ ምልክ አገሬ ምገባ ላልመለስ ነው ብላል ነበር እንዴ? ለነገሩ ካልተመለሰች ምን ታደርግልሃለች? ብር አትልክልህ እንዴ? አብደሻል እንዴ? ተመልሰማ መሄዷ ግድ ነው። ያን ማድረግ ደግሞ የኔ ስራ ነው። በራስ መተማመንክ ጥግ ድረስ ነው። ምን ታደርጊዋለሽ? የሰው ፍቅር ስጠኝ አይደል የሚባለው? ትሽ ጉረኛ፣ ካንተን ብሶ ደግሞ ያው ከላይ ነው። ምን ታደርጊዋለሽ ብለሽ ነው። አይ ሰብሊ ፈርዶባታል እኮ። ቆይ እንደውም የሆነ ነገር ላሳይሽ። ምንድን ነው? ይኸው። እንዴ እነዚህ ፎቶች ከየት አመጣቸው? ማዘርናት ከአልበም ላይ ላከችልኝ። ይኸው እዚህ ጋር ጥርሴም እንደሚመስል። የኔ ጸጉር ሲያስጠላ። እኔ ግን ጸጉርሽ አስጠልቶኝ አያውቅም። ዝም በል። ጨብራራ ያልክ ሰድባል ነበር። በወቅቱ እኮ እኔ አድናቆቴን መግለጼ ነው። አድንቀህ ሙተሃል። ወይኔ
ይኸው እዚህ ጋር ደግሞ ግስጥ ብለን አንተ እንዴት የምታየኝ ይመስለኛል። የዛኔ ብስኩቴን ወስደሽብኝ ነበር። ትዝ ይለኛል። ያንተ ልደት ስለነበረ አቦለድ ብስኩት ተገዝቶልህ እኔ ሳለቅስ ለኔ አምጥተህ ተሰጠኸኝ። ከዛም በኋላ አንቺ ከኔ ወስደሽ ደግሞ ለሰፈሩ ህጻናት እንዳላከፋፈልሽ። ደግ እኮ ነበርሽ። ይህ ደግነት ነው ሞኝነት? እኔ ግን የሚታየኝ ደግነትሽ ነው። በጣም ነበር እኮ የምትናፍቂኝ። እኔም ትናፍቀኝ ነበር። እስኪ እዛ ሀገር እያለሽ ስላሳለፍሽ ህይወት ንገሪኝ። ምኑን ላጫውት? የሰው ቤት መስራት ምን የሚነገር ነገር አለው? ቢሆንም እኔ መስማት እፈልጋለሁ። መጀመሪያ እንደሄድኩ በጣም ከባድ ነበር። የገጠሙኝ አሰሪዎች በጣም መጥፎ ነበሩ። እንቅልፍ የሚባል ባይን አይዞርም ነበር። ምግብ እንኳን በስርዓት አልበላም ነበር። ደግሞ የእኛን ሀገር ሰው ታውቅ የለ ብሉ ካልተባለ እንግደረደራለን። ኩራት ራት አይሆን ቀላል ብቻ በጣም እፈራቸው ነበር። ማዳም በጣም ትጮህ ነበረ። ጠዋት እኔ ማዘዝ የጀመረች እስከ ማታ አይደክማት። ስራ ሲያልቅ እንኳን የከረመ ዕቃ እያወጣች ታሳጥበኝ ነበር። ስንት ቀን መሰለ ለመጥፋት የሞከርኩት፣ ግን እየፈራሁ እመለሳለሁ። ታዲያ እንዴት ሆነሽ ወጣሽ ከዛ? የሆነ ቀን የባለቤቷ ወንድም የተኛሁበት ድረስ መጥቶ ሊደፍረኝ ሞከረ። ምን? አልደፈረኝም፣ ግን ሙከራው ባነነኝ። ፍራቼ እንዳልጥሎ ይጠፋ። እዛ ቤት መቆየት እንደማልችል ገባኝ። ወዲያ ወደ ቢሮ ደውዬ ያለውን ነገር አስረዳኋቸውና ቤት እንዲቀይሩልኝ አደረኳቸው። እና ሰውየው የእጁን አገኘ? አይ የሰው ሀገር እንደ ሀገር እኮ ይግባኝ አይባልም። ባቴጅ ይሻልሽ ነበር። ደግሞ ለምኜሽ ነበር። አሁን ወደ ኋላ መመለስ ምን ዋጋ አለው ብለህ ነው ሚኪ? የሆነው ሆኗል። ይቅርታ፣ ስሜታዊ ሆኜ ነው። ችግር የለውም። ሁለተኛ የገባባቸው ሰዎች ግን በጣም ጥሩ ነበሩ። ያው የስደት ጥሩ ባይኖረውም ሀገሬ መግባት የናፈቀኝ ስራዬን በሰላም ሰራ ነበረ። ሰብሊ፣ ከአሁን በኋላ ግን አትመልሽም አይደል? ስመጣ እንደዛ አስቤ ነበር። ከዳዊት ጋር ቤተሰብ መስርተን ልንኖር አስበን ነበር። ግን ምን ዋጋ አለው? እዚህ ሀገር የምትቆየው ለዳዊት ብቻ እስቲ ነው? ሌላ ማን አለኝ? ቤተሰቦችን በሱ ምክንያት ተጣልቻለሁ። እኔስ እዚህ ሀገር ለመቆየት ምክንያት አልሆነ? ሚኪ፣ አንተ በጣም የምወድ ጓደኛዬ ነህ። ነገ አንተም የምታፈቅራትን ሴት አግብተህ የራስን ህይወት መሰርታለህ። አይመስለኝም። አንድ ያፈቀርኳት ሴት ነበረች። እኔን ደግሞ እንደዛ አታየኝም። ስለዚህ አልፈልግም። አንተ እንደዚህ ምስጢረኛ ሆናል? ማንሽ? ንገረኝ። አታውቂያትም? ኧረ በቃ መሽቷል፣ ተኝሽ። እርስ መቀየሪያ መሆኑ ነው? አይደለም፣ በቃ ገብተሽ ተኝ። ባይሆን አንቺ መኝታ ቤት ተኝ። አይ እኔ እዚህ ነው የምተኛ። ወረኛ ሂጂ። የእውነት እዚህ ነው የምተኛ። አታከብጂ። ንብረቴ በቃ ደህና ደር። ያስፈልግሽ ነገር ግን ካለ ጥሪኝሽ። ሰብሊ፣ ከዚህ ጊዜ ሁሉ በኋላ ወደ ህይወት የተመለሽ እንዴት ደስ ይላል። አምላኬ ሆይ ይሄ ሁሉ ነገር ለምን እኔ ላይ ሆነ? በስደት ሳለሁ ሁሌም ጸሎቴ ሀገሬ ገብቼ ዳዊት ጋር መኖር ነበር። ለምን ህልም ሆኖ ቀረብኝ? ዳዊት ግን እንዳለው የአንድ ጊዜ ስህተት ነው ወይስ ክዶኝ ነው? ፈጣሪ
ቀሪ እድሜን በሀገሬ ደስተኛ ሆኜ መኖር ነው የምፈልገው። ዳዊትን ደግሞ በጣም ነው የማፈቅረው። የሰው ሀገር የተሰደድኩት ከሱ ጋር ሙሉ ህይወቴን ለመኖር ነበር። ይኸው ዛሬ ገንዘብ ሳገኝ ፍቅሬ ላጣ ነው። ወይ ሚኪ፣ አሁንም እንደደረሰው መንከባከብ ትወዳለህ? አንቺ መንከባከብ ተገኝቶ ለዛውም ከስንት ዓመት በኋላ መጥተሽ። ይህን አቀባበል የጠበቁት ከዳዊት ነበር፣ ግን ምን ያደርጋል። ይቅርታ አድርጊልኝ። ይኸውልሽ የምወዳት ጓደኛዬን ከስንት ዓመት በኋላ ካገኟት ገና አንድ ቀን፣ ስለዚህ እንድትከፋብኝ አልፈልግም። እሺ? ግን ለአመታት የለፋበት ህይወት የተበላሸው፣ ምን ማድረግ እንዳለብኝ አላውቅም። ይኸውልሽ ሰብልዬ፣ አንቺ ከዳዊት በላይ ነው እሺ ሰው የሚገባሽ፣ የሚያፈቅርሽ፣ ማፍቀሩን ደግሞ በተግባር የሚያሳይሽ። እንደሱ አይነት ሰው ነው የሚገባሽ። ግን እኮ ዳዊት ያፈቅረኛል፣ እንደሚወደኝ ያውቃለሁ። የዛለት ለምን እንደዚህ አይነት ነገር እንዳደረገ ነው ማወቅ ያቻልኩ። እሺ በቃ ቁርስሽን ብይና አንቺ ከሄድሽ በኋላ ደግሞ ሀገሪቷ የመጣችውን ለውጥ አሳይሻለሁ። እዚህ መሆንሽም አልነገረው። ያረፍሽበትን ቦታ ንገሪ ሲለኝ ቤተሰብ ጋር ሄዶ ከሚበጣበጥ ነገርኩት። ይኸውልሽ ሰብለ፣ በደንብ ብታስቢበት ነው የሚሻለው። እሺ? ዋጋሽን ከሚያውቅ ሰው ጋር ነው መሆን ያለበት። ሰላም ነው ሚኪ? ምን ፈለግ? አንቺ እኔንማ እንደማትፈልገኝ እኮ አሳየኝ። ሰብለ፣ እንዴት ብዬ ይቅርታ አልጠይቅሽ? በሰው ፊት ተንበርክኬ ይቅርታ አልጠይቅሽ? እንደማፈቅርሽ ታውቂያለሽ፣ እንደምታፈቅሪኝም አውቃለሁ። በሱ እርግጠኛ አትሁን። አፈቅርህ ነበር። ላንተ ስል ነበር በሰው ሀገር መከሬን የበላሁት። አንተ ግን ክደኸኛል። ሰብሊ፣ አልካድኩሽም እኮ። የአንድ ጊዜ ስህተት እኮ ነው። በቃ እኔ ልሂድ። ወዴት ነው የምትሄጂው? ቤትሽን ትተሽ ወዴት ነው የምትሄጂው? ቤትሽ እኮ እኔ ጋር ነው ያለው። እሱን እርግጠኛ አይደለሁም። ጊዜ እፈልጋለሁ። እሺ፣ እስከ መቼ ነው ጊዜ የምትፈልጊው? ሰብሊ፣ እስከ መቼውም ጊዜ ቢሆን ጠብቅሻለሁ። ነገርኩሽ እኮ አሁን ችግር እየሆነብኝ ያለው ይሄ ሚኪ የሚሉ ሰውዬ ነው። ልጁ የሆነ ጅላጅል ቢጤ ነው። ምን እንደሚላት አላውቅም። ይኸው የሮጠች እኔ ጋር እንኳን መምጣት ካቆመች ቆየች። እና ምን ተሻለ? የምትሻየውማ አንቺ ነሻ። ማለት ልጁን አጥምጂልኝ። በዚህ አስማት የሆነ ፍቅር አሰጣጥሽ አንድ ቀን ቀመሰ ማለት እሷን ዞር ብሎ ያያት። እኔ ምን እጠቀማለሁ ማለት? እስከ ዛሬ ድረስ ከኔ ምንም ተጠቅመሽ አታውቂም? ያው ነው እና እስከ ዛሬው እኮ ይለያያል። ይኸውልሽ እንዴ እሷ እኮ አምና አረብ ሀገር ሄደሽ ማለት የሚላከውን ብር እኔና አንቺ ቁጭ ብለን አጣጣም ነው ማለት አይደለ? ወሬኛ የሆነ ነገር ሲሳካል እዛች ስምረት የተባለች ልጅ ጋር ነው እየሮጥክ የምትሄደው ነው። በጣም ጥሩ። እንደውም ትችዋለሽ። አኮረፍከኝ እንዴ? ሚኪ የተባለው ልጅ የት ነው የሚገኘው?
ጎበዝ እኮ ነሽ የኔ ቆንጆ። አልገባህም እኮ ከዚህ ሁሉ ጊዜ በኋላ አገኛታለሁ ብዬ አስቤ አላውቅም ነበር። ለመጨረሻ ጊዜ ያወራችሁት መች ነበር? ማለት ለምን ተራራቃችሁ? እኔና ሰብሊ ማንለያይ ልጆች ነበር። ሁሉም ቦታ አንድ ላይ ነበር የምንሄደው። ልክ ሃይስኩል ስትገባ ግን ከዳዊት ጋር ፍቅር ጀመረች እና ከኔ ጋር ያላትን ነገር መቀነስ ጀመረች። እንደምታፈቅራት ነግራት ታውቃለህ? እሱ እኮ ነው ችግሩ። እኔም ደፍሬ ሳልነግራት እስከ ዛሬ አለሁ። እሷም ደግሞ እንደ ጓደኛ ነው የምታይ። ታዲያ አሁን ፍቅርን ለመናዘዝ ጥሩ አጋጣሚ አይመስልም? አሁን ከዳዊት ጋር ተጣልታ ጥሩ ስሜት ላይ አይደለም ያለችው። አንድ እውነት ልንገርህ፣ ሰብሊን ምንም ያህል ባፈቅራት ከዳዊት ጋር ጥሩ ህይወት እንድትኖር ነበር ምኞቴ። ግን ምን ዋጋ አለው? የማይሆን ነገር አድርጎ ብሽቅ አደረገኝ። ብቻውንም ምኞቴ ሁሌም ደስተኛ ሆና እንድትኖር ነው። ከኔ ጋርም ባይሆን ከአንተ ጋርም ባይሆን እንዴ? አንተ እኮ እስከ ዛሬ ከሌላ ሴት ጋር ያልሆንከው በእሷ ምክንያት ነው አይደል እንዴ? እኔ እንጃ፣ ግን እንደሷ ልቤን ሙልት የምታደርገኝ ሴት አጋጥሞኝ አታውቅም። ይኸውልህ ምናልባት ለአንተ ብሏት ይሆናል ጓደኛዬ። ይልቅ በጊዜ የሚሰማህን ስሜት ንገራት እንዴ። አሁን እኮ ጥሩ ደሞዝ አለ፣ የራሴ የሆነ ቤት አለ። ተጋብታችሁ ቤተሰብን መስረት ብትሉ ምንም እንቅፋት የሚሆን ነገር እኮ የለባችሁም አይደል እንዴ? ለዳዊት ያላት ፍቅር ቀላል አይመስለኝም። ሴት ልጅ ደግሞ ላፈቀረችው ሰው መዋሽ ነች ሲባል ሰምተሃል አይደል? አምላኬ ሆይ የኔ ህይወት ግን ምንድን ነው? የማፈቅረውን ሰው ለምንድን ነው የኔ ብቻ ማድረግ ያልቻልኩት? ጥፋቴ ምን ይሆን? አሁን ይቅርታ አድርጌለት እንደገና ቢደግመውስ? ዛሬ ላይ ደግሞ አልፈልግህም ብዬው ብሄድ ማን ላይ ልወድቅ ነው ይሆን? እስከ ዛሬ ያቃጠልኩት እድሜ ደግሞ ካሁን በኋላ አዲስ ሰው ተዋውቄ ዳዊትን አፈቅረዋለሁ። አንተ ታውቃለህ አምላኬ እንደማፈቅረው። ሚኪን ያገባች ግን እንዴት የታደለች ነች! ከባህሪ ባህሪ፣ ከመልክ መልክ፣ ሁሉን ነገር አሟልቶ የሰጠው ፈጣሪ ሆይ እንደ ሚኪ አይነት ጓደኛ ስለሰጠኝ አመሰግናለሁ። ያኔ ከዳዊት ጋር ከመታወቂ በፊት ለሚኪ ያለኝን ስሜት ደፍሬ ብነግረው ዛሬ ላይ ምን አይነት ህይወት ይኖረኝ ነበር? ውይ ኧረ በስመ አብ! እሱ እንደ እህቱ ነው የሚያየኝ። እንኳንም ምንም አላልኩት፣ ጨራሽ እንለያይ ነበር። ዛሬ ቀደምሽኛል? አዎ ቀደምኩ። ለባስና እንብላ። እሺ መጣሁ። መጣ። ዛሬ ስራ አልሄድም እንዴ? እንደ አጋጣሚ ሆኖ የ15 ቀን ረፍት ላይ ነው ያለሁት። አስበዋል? እዛ ሀገር ያለው ለእኔ ረፍት በጣም ብርቄ ነበር። መቼም ተመልሰሽ አትሄጂም አይደል? እዚህ ምጓጓለት ህይወት በሙሉ ተበላሽቷል። ምን ልሰራ ቆያለሁ? ሰብሊ ለራስሽ ብለሽ ቆይ። እዚህ የሆነ ነገር መስራት አያቅትሽም። ካስፈለገ ደግሞ የተወሰነ ብር እኔ ጋ አለ። እስቲ ሚኪ ላስብበትና ውሳኔን አሳውቅሃለሁ። ሳን ላምጣ። ሄሎ፣ ማን ልበል? እንዴ ራስህ ደውለህ ማን ልበል ትላለህ? ሰብለን ፈልጌ ነው የደወልኩት።
እባክህ ዴቭ፣ በቃ ሰብለን ተዋት እሺ። አታፈቅራት። ይኸውልህ የእሷን ህይወት ማመሰቃቀል ግፍ ነው የሚሆንብህ። ሙት። ለማን ነው የምትዋት? ለአንተ? ይኸውልህ አንድ ነገር ልንገርህ፣ ከፍቅረኛ ብትርቅ ይሻላል። ካለበለዚያ ግን ዘላለምን የሚጸጽትህን ነገር ነው እያደረክ ያለው። በጣም የምታሳፍር ሰው ነህ። እሺ ሰብለ ደግሞ አንድ ቀን አይኗ ተገልጦ እውነታውን ማየቱ አይቀርም። አሁን በእናትህ ይኸውልህ መለፍለፉን ተውና ሰብለን ጥራልኝ። ሰብሊ ዳዊት ላይ ምን አይተሽበት ነው? እኔ ሌለኝ እሱ ያለው ምንድን ነው? እንደማፈቅርሽ ብታቂ ምን ትይሆን? ምን ነው ድምጽ ጠፋ? አይጣፍጥም ብለህ ፈርታ ነው? አንቺ ሰርተሽው እንዴት ነው የማይጣፍጠው? ቅርታ አንዴ መጣሁ። አቤት ሰብለ፣ አንዴ ተገናኝተን ማውራት አለብን። እኔ ለማውራት ዝግጁ ስሆን እደውላለሁ። እስከ መቼ ነው የምጠብቅሽ እንዴ? እኔ ጋር መሆን እያለብሽ አንቺ እኮ ያለሽው ሌላ ወንድ ጋር እኮ ነው። ሚኪ ወንድሜ ነው። አንተ ስትክደኝ መግቢያ ሳጣ የተቀበለኝ እሱ ነው። እንዲሁም ባለውለታ ነው። እሱ ጋር በቆየሽ ቁጥር ፍቅራችንን አደጋ ላይ የጣልሹ መሆኑን ልትረጅ ይገባል። ምን አለ ትንሽ ብትረጅኝ። ፍቅራችን አደጋ ላይ ጣልከው አንተ ነህ። ለእሱ እኮ ደጋግሜ ይቅርታ ጠየኩሽ። እንዲህ በቃ ለምንድን ነው ማትረጅኝ? እኔ ከአንቺ ውጭ ሌላ ሴት አላቅም። እሺ በቃ ለማውራት ዝግጁ ስሆን እደውላለሁ። እስከዛ እደውልልኝ። ሄሎ ሄሎ፣ እየጠበኩሽ ነበር። ሁሉ ሰላም ነው አይደል? አይ ሁሉ ሰላም። እንብላ። ለመሆኑ ይህን የደበካት? እኔ ማንንም አልደበቅኩም። እራሷ ማውራት ስትፈልግ መታ ታወራለች። የማይሆን ወሬ እያወራ አይምሯን የበረስኩ አንተ ነህ አይደል? ሁሉም ሰው እንዳንተ ነው እንዴ የሚመስል? ምን ማለት ነው? ምን ለማለት እንደፈለኩ ገብቷል። ደግሞ አንድ ነገር ልንገርህ፣ አንተ በጣም በጭ ፈሪ በጭባጫ ነህ። የምታፈቅራት ሴት ደግሞ የኔ መጫወቻ ነች። እንደፈለኩ ማረጋት። ነይ ስላት የምትመጣ ሂጂ ስላት የምትሄድ የኔ ውሻ ነች። ቡጭ 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 እያልኩ የምጠራት። ለማንኛውም አሻንጉሊቴን ቶሎ መልስልኝ። መታ ይህንን ከንፈር ስትቀምሰው ነው። ከዛ በኋላ የኔ ውሻ ነች። ዝጋ! ሚኪ እንደምታስብልኝ አውቃለሁ። እንደዚህ ግን ማድረግ አልችልም። ራስሽ አይደለሽ እንዲደበድበኝ ላክሽው? የምወደውን ሰው ከነኩብኝ ይጣላሉ። ሰዓቱ ደርሷል። የምን ሰዓት? የገቢ ምንጫችን የምትመጣበት ሰዓት። እጅግ በጣም ነው ማፈቅርሽ። ምን ሆነሽ ነው? እኔ ከቤተሰቦቼ ጋር ተጣልቼ ከቤት ተባረሬ ነው። በቃ ለትንሽ ቀናት እኔ ጋር ትኖሪያለሽ። እሺ ሚኪዬ። ሚኪዬ? ስሜን እንዴት አወቅሽው? እንትን አሁን እኮ